እንዴት ናችሁልን? እንደተለመደው በሌላ በገራሚ ድራማ ተመልሰናል። እናንተም ግን ቻናሉን ሰብስክራይብ በማድረግና ቪዲዮዎቻችን ሲደርሷችሁም ላይክ በማድረግ አበረታቱን እያለን ይህንን ቆንጆ ፊልምም ጋብዝናችሁ። ፊልሙ ሲጀምር ዩካ የምትባል በጣም ቆንጆ የመካከለኛ ደረጃ ትምህርት ቤት ተማሪ እናያለን። እሷም በትምህርት ቤት ውስጥ በሁሉም ሰው ትበደላለች። አንድ ቀን ጥጋበኛ ልጆች በእጇ ላይ የሌላ ሃይስኩል ብሮሸር አይተው መሬት ላይ ይጥሏታል። እንዳንቺ ያለ ሰው እንዴት እንዲህ ባለው ዘመናዊ ትምህርት ቤት ውስጥ ሊገባ ይችላል እያሉ ያፌዙባት ብሮሸሩ መሬት ላይ ረግጠውት ሄዳሉ። በዛው ሰዓትም ኮይ የተባለ ልጅ በቦታው ይደርሳል። እሱም በቢጫ ጸጉሩ አስቸጋሪ ልጅ ቢመስልም በጣም ደግ ልብ ነበረው። ብሮሸሩን አንስቶት ወደ እሷ እየቀረበ በዚህ ዓለም ላይ ቦታ የለኝም ብለሽ አታስቢ፣ እኔም አንዳንድ ጊዜ እንደዛ ይሰማኛል፣ ግን ይሄ የትምህርት ቤት ዩኒፎርም አንቺ ላይ በጣም ያምርብሻል ብሎ በቀጥታ ይናግራታል። እሷም በዝግታ ራሴ መለወጥ እፈልጋለሁ ስትለው እሱ ግን እንድረዳሽ በግልጽ ካልጠየቅሽኝ በስተቀር አልረዳሽም ብሎ ይመልስላታል። በማግስቱም ጉልበተኞቹ የዩካን ጫማዎች እንደገና ሰርቀው በቆሻሻ መጣያ ውስጥ ጠለውባት እየሳቁባት እያለ ወይም ወደ ሰው ጋር አቀርቦ ሁል ጊዜም እንዲህ የተሰቃየሽ መኖር ማትችም። እሷም እኔ ምንም አይነት ስሜት የሌለውና ጸጥተኛ እንደሆነ ድንጋይ መሆን ለምዶብኛል። ሁሉም ሰው ድንጋይ እያለ ነው የሚጠራኝ። እባክሽ ከፈለግሽ እርዳታ ጠይቅኝ ቢላቱም እሷ ግን በሀዘን ማነው ደግሞ ድንጋይን ትኩረት የሚሰጠው ብላው ትሄዳለች። ከዛ ደግሞ ከጉልበተኞቹ አንዷ ዩካን ሂጂና ምግብ ግዥልኝ ብላ ስታዛትና በመላው ክፍል ፊት ግን በድንገት መሬት ላይ ስትገፋት ኮይ በዚህ ሰዓት መታገስ አቅቶት ይናደድና ወደ እሷ ጋር አቀርቦ ከጎኑ ይንበረከክና እባክሽ እርዳታ ጠይቅኝ። እሷም ያልቀሰች አዎ እርዳታ እንፈልጋለሁ ብላ በመጨረሻ ታምናለች። ኮይም ወዲያውኑ ወደ ክፍሉ ተማሪዎች ዞሮ ዩካ ካሁን በኋላ በእኔ ጥበቃ ስር ናት፣ እሷን የሚነካ ማንኛውም ሰው ከኔ ጋር ይጋፈጣል ብሎ ያስጠነቅቃል። ከሜዳቸው በፊትም ወደ ዩካ ዞር ብሎ ካሁን በኋላ ለእኔ ይቅርታ ማለት የለብሽም። በመጨረሻም የመካከለኛ ደረጃ ትምህርት ቤታቸው ይጠናቀቅና ሁለቱም ኮይና ዩካ የኔ ልጆቿ አትገቢም ባሏት ሃይስኩል ትምህርት ቤት ውስጥ ተቀባይነት ያገኛሉ። በመጀመሪያ ቀንም ሴቶቹ በሙሉ ኮይ በጣም የሚያምር ስለነበረ በዙሪያው ይሰበሰባሉ። አንዳንድ ወንዶችም ሊፈታተኑት ሲሞክሩ ኮይ ሳያስበው የሶዳ መጠጡን ይረጫውና ዩካ ላይ ጭምርም ይፈሳል። እሷ ግን በሱ ፋንታ እኔ ነኝ ጥፋተኛዋ ይቅርታ ብላ እያፈረች ትሮጣለች። በቤቷ ውስጥም ዩካ የወርሃዊ ግቦቿን የምትጽፍበት ትንሽዬ ነጭ ሰሌዳ ነበራት። የመጀመሪያ ግቧም ሰዎች እንደምናደራችሁ ማለት የሚል ነበር። ሰዎችን ሰላም ማለት እንኳን በጣም ስለሚያስፈራት በመስታወት ፊት ደጋግማ ትለማመዳለች። በማግስቱ ጠዋት ማንም ሳይመጣ ዩካ ባዶ ክፍል ውስጥ ገብታ በጭንቀትም እንደምን አደራችሁ ስትል ወዲያውኑ ኮይ ወደ ውስጥ ይገባና ደህና አደርሽ ዩካ ብሎ ሰላምታ ይሰጣታል። እሷም ወዲያውኑ ስትደነገጥ ኮይ ግን በቀስታ እስኪ እንደገና ከኔ በኋላ ባዩ ይላታል። እሷም እያፈረች በትክክል ትመልስለታለች። በኋላም በኮይ ተነሳስታ ከጎኗ ለተቀመጠችው አዩሚ ለተባለችው ልጅም ሰላምታ ለመስጠት ድፍረቷን ታገኛለች። አዩሚም ራሷን በደስታ ታስተዋውቃትና በዚህም የዩካ የመጀመሪያ ጓደኛዋ ትሆናለች። በስፖርት ክፍለ ጊዜም ሴቶቹ በሙሉ ኮይ ቅርጫት ኳስ ሲጫወት ለማየት ሲሰበሰቡ እሷ ግን በዝምታ ወደ ቤተ መጻሕፍት ተሸሻለች። በዛ ምሽትም ዩካ የመጀመሪያውን ግቧን ስላሳካችው በደስታ ወደ ነጭ ሰሌዳዋ ትመለከታለች። በሚቀጥለው ቀን አዩሚ እሷን ብቻዋን ከመቀመጥ ይልቅ ከሁሉም ጋር ምሳ እንድትበላ ትጋብዛታለች። በምሳ ሰዓት ላይም ሳይቶ የተባለ ተጫዋች ልጅ ዩካን ለምንድነው ወደዚህ በጣም ሩቅ ትምህርት ቤት የተቀየርሽው ብሎ ይጠይቃትና እሷም ልቧን ከፍታ በፊት በጣም እበደል ነበር፣ ማንም እንዳያስተውለኝ እንደ ድንጋይ ለመሆን ወስኜ ነበር። ነገር ግን አንድ ሰው በህይወት የመጥቶ ራሴ እንድቀይር ጓደኞች እንዳፍራና እንደ መደበኛ ሰው በህይወት እንድደሰት ተስፋ ሰጠኝ። እሷም ይህንን ስትናገር ኮይ በዲስኩል እንደተኛ ሆኖ በአቅራቢያው ያዳመጣት ነበር። እያንዳንዱ ቃልም ልቡን ይነካዋል። አዩሚ ደግሞ ሳይቶን ማድነቅ ብትጀምርም እሱ ግን ሆን ብሎ ችላ ይላታል። እንደ አጋጣሚ ደግሞ ዩካ በክፍል ስራ ከኮይ ጋር አንድ ላይ ይሆናሉ። እሱም ወዲያውኑ ከጎና ተቀምጦ ለምንድነው ለሁሉም ነገር ይቅርታ የምትይው እያል በቀስታ ያሸፍባታል። የሚገርመው ግን ዩካ ይህንን ስትሰማ ወዲያውኑ ይቅርታ ትለዋለች። ሁል ጊዜ እንደ ድንጋይ መሆንሽን አቁሚና እውነተኛ ማንነትሽን አሳይ። ብዙም ሳይቆይ የሚያበሳጨው የክፍል ጓደኛቸው ወደ እነሱ መጥቶ በጨዋታ ዩካ ኮይን ለራስሽ ብቻ ልታደርጊው አስበሻል እንዴ ሲል ሳይቶም ዩካ ባክሽ ቦታ እንቀያየርና ከኔ ጎን ተቀመጪ እያለ ይጠይቃታል። እሱም ወዲያውኑ ሁሉንም ዝም ያስበላቸውና ዩካ ከኔ ጎን የምትቀመጠው ምክንያቱም እሷ የኔ ናት ብሎ ድፍረት ያውጃል። ይህም ሁሉንም ተማሪ ሲያስደነግጠው እሷ ግን ከአፍረቷ የተነሳ ፊቷ ሙሉ በሙሉ ይቀላል። የሚገርመው ግን የኮይ ቃላቶች ዩካ ምን ያህል ልዩ እንደሆነች ሁሉንም ሰው እንዲረዳ ያደርገዋል። ብዙም ሳይቆይ በርካታ የክፍል ጓደኞቿ ለመሆን መጠየቅ ይጀምራሉ። እሷ ምን ማድረግ እንዳለባት ግራ ስትጋባ፣ እሱ ግን በተረጋጋ መንፈስ ተዝናኝና ደስ ይበልሽ እንጂ ከዛም በክፍል ውስጥ ያለችው ቆንጆና ውብ እሷ እንደሆነች በራስ መተማመን ተናግሮም ከኔ ምስጋናዎችን ለመቀበል ልመጂ፣ ምክንያቱም ሁሉ ጊዜ ከጎንሽ ለመሆን አቅጃለሁ። ከዛም መተው ጓደኞችን እንድታፈራ አዲስ ወራዊ ፈተና ይሰጣታል።
የእሱ ሀሳብም እሷ ብቸኛና ፈሪ ከምትሆን ደስተኛና በራሷ የምትተማመን እንድትሆን ነበር። እሷን ፈተናውን በደስታ ትቀበላለች። ወዲያውኑም አዩሚን የቅርብ ጓደኛዬ መሆን ትችያለሽ ብላ ጠይቃታለች። መጀመሪያም ጓደኛሞች ነበርን እኮ ብላ ትስማማለች። በሌላ ጊዜም ከሳይቱና ከሌሎቹ ጋር ጊዜ እያሳለፈ ያለ እነሱ ስለ ዩካ እያነሱ ትወዳታለህ እንዴ ብለው ሲያሽፉበትም በአንድ ወቅት ተጣብቃት ነበር፣ አሁን ግን እሷ ራሷ ናት ከኔ ጋር የምትጣበቀው ቢልም እውነተኛ ስሜቱን እየደበቀ እንደሆነ ግን በግልጽ ያስታውቅበታል። በተመሳሳይ ሰዓትም ዩካ መጀመሪያውንም ተስፋ በሌለ ሁኔታ በፍቅሩ ትወድቃለች። በክፍሏ ውስጥም ባለው ነጭ ሰሌዳ ላይ 100 ጓደኞችን ለማፍራት አዲሱን ግቧን ትጽፋለች። እንዲያውም ከራሷ ከአዩሚ ከሳይቶና ከሌሎቹ ጋር ያሉትን ትናንሽ ስዕሎችን ትስላለች። ኮይንን እያሰበችም ሳታስበው ፈገግ ስትል እራሷን ትታዘበዋለች። አንድ ቀን ምሽትም ኮይን ወደ ቤት የተመለሰ ያለ ሰሪና የምትባል አንዲት ቆንጆ ልጅ በፈገግታ ሆና በድንገት ተጣራውና እሱን ፈገግ ብሎ ሲመልስላት ሁሉም ሰው እሷ ማን እንደሆነች መጠራጠር ጀምሯል። በማግስቱ ጠዋትም በትምህርት ቤት ዩካ በማካመቻ ክፍል ውስጥም እንዳለ ትረዳለች። ሳታስበው የእጅ ባትሪውን ስትገፋው ድምፁ ከተቀመጠበት ቀሰቀሰውና ማንም ያላገኘውን የእሱን ምስጢራዊ መደበቂያ ቦታ በማግኘቷም ይደነቃል። ከሁሉም ነገር ለማምለጥና ለመዝናናት በየቀኑ እዚህ እመጣለሁ ብሎ ያስረዳታል። ዩካን በቀስታ ይሄ የተተወ ክፍል ሰላማዊ ነው፣ እንደውም እኔን ያስታውሰኛል። ያለፈውን ታሪክ እርሺው፣ ምክንያቱም እኔ ሁል ጊዜ እረዳሻለሁ፣ መቼም ቢሆን ብቻሽን አልተውሽም። ኮይን ለምን ይህንን ያህል እንደሚያስብላት ጠይቃወም፣ ምክንያቱም አንቺ የኔ ኃላፊነት ሆነሻል ብሎ ይመልሳል። አብረው ወደ ክፍል ከተመለሱ በኋላም ሁሉም ሰው ወዲያውኑ ማሾፍ ይጀምራል። በድንገትም ኮይ የእሷን ትከሻ ይዞ ሁሉም ሰው እያወራ ያለ ጸጥ እንድትል ከግድግዳው ጋር ያስጠጋታል። አይኖቻቸው አንድ ላይ ሲጋጠሙና የእሱ ፈገግታን ስታየም በጣም ከማፈሯ የተነሳ ትጨነቃለች። ከዛ በኋላ ሙሉ ቀኑ በፈገግታ ስለ እሱ እያሰበ ትሰልፋለች። አዩሚ ስታያትም ይገባትና ኮይ ፍቅሩን እስኪገልጽልሽ ድረስ ከጎንሽ ሆናለሁ እያለች ተሸፉባታለች። ያ ምሽትም ኮይ ከሱቅ የገዛው ምግብ ይዞ ብቻውን ወደ አፓርታማው ሲመለስ ብቻ እንደሚኖር እናያለን። ብዙም ሳይቆይ የፈተና ጊዜያቸው ደርስና ዩካን በነጭ ሰሌዳዋ ላይ በጣም ጥሩ ውጤት ማምጣት የሚል ሌላ ግብ ትጽፋለች። ከጓደኞቻቸው ጋርም ለፈተና ለማጥናት በአንድ ካፌ ውስጥ ይገናኙና በድንገት ሰሬና ሁለት የሚያስፈሩ ሴቶችን አስከትላ ትመጣለች። በዛን ጊዜም ሰሬና የኮይ በፊት ፍቅረኛው እንደነበረች የሚያውቅና አንዷ በቀጥታ ወደ ኮይ ትሄዳለች። ለምንድነው አንተና ሰሬና የተለያያችሁት? ሁለተኛዋ ልጅ ደግሞ በመጥፎ አስተያየት ወደ እሷ ዞራ አንቺ ደግሞ እዚህ ምን ትሰሪያለሽ እያለቻት ታንቋሻታለች። ኮይም ዩካን ለመጠበቅ ሲቆምም ሰሬና በድንገት በአንድ ብርጭቆ ውሃ አንስታ በቀጥታ ራሷ ላይ ትርፋባታለች። ልጆቹን በንዴት ይወጡና ሰሬናም ወዲያውኑ ይቅርታ ጠይቃታለች። ዩካ ግን ስለጠበቅሽኝ አመሰግናለሁ ትላታለች። በማግስቱ አስቸጋሪዎቹ ልጆች ሰሬናን ትምህርት ቤት ውስጥ አግኝተዋት ስላሳፈረቻቸው ይቅርታ እንድጠይቅ አስገድደዋትና ኤሚ ስትለም አንዷ በጥፊ ለማማታት እጇን ስታነሳ ዩካ ለመጀመሪያ ጊዜ በድፍረት ሰሬና እኔን ለመጠበቅ ነው ያደረገችው፣ ስለዚህ መመታት የሚገባው ሰው ካለ እኔ ነኝ። በዛው ሰዓትም ኮይ ይመጣና እጁን በዩካ ላይ አድርጎ ችግር አለ እንዴ ሲላቸው ልጆች ወዲያውኑ ሄዳሉ። ሰሬናም ልትሄድ ስትሞክር ኮይ እጇን ይዞ ያስቆማትና ዩካ በቅናት ልቧ ይሰበራል። በኋላም ዩካና ሰሬናም እያወሩ በበፊት ትምህርት ቤቷ እሷን በጣም ትበደል እንደነበረና እንደሚያሰቃዩዋት ትነግራታለች። በዛን ጊዜ ጠበቀኝና እንድጠነክር የረዳኝ ኮይ ነበር። ዩካንን ስትሰማ ኮይ እንደዛ ያደረገው ለእሷ ብቻ ይመስላት ስለነበረ ልቧ ይሰብራል። ስሜቷን ለመደበቅ እየሞከረችም አሁንም ኮይን ተወጇዋለች ብላ ሰሬናን ጠይቃታለች። በሀዘንም አይ አልወደውም ብትላትም እንደምትወደው ግን ይገባታል። ሰሬናን ብትሆን በልቧ አሁን ግን የኮይ ልብ ለዩካ ብቻ ነው። ዩካን በጣም እያፈረች እሷም ኮይን እንደምትወደው ትናገራለች። ዩካ ወደ ቤት ስትመለስም ኮይን በድንገት ታገኘውና ላለማናገር በሳይክሏ ትሄዳለች። ቤት እንደገባችን በሀዘንና ግራ በመጋባት ተሞልታ የሳለችውን ስዕሏን የእሷና የኮይን ምስል ተጠፋዋለች። ኮይን ዩካ በድንገት በእሱ ላይ እንደዚህ ቀዝቀዛ በመሆኗ በጣም ይከፋል። ትምህርት ቤት ውስጥ ዩካ በየቦታው ትሸሸዋለች። በመጨረሻም ፈተና አልቆ የክረምት ረፍት ይጀመርና ኮይን እንደገና ሊያናግራት ሲሞክር እሷ በሚቀጥለው ዓመት እንገናኛለን ብላው ትሄዳለች። በፌስቲቫል ላይ ተገናኝተውን በግድ እጇን ይዘው እንድጠፋ ከፈለግሽ በቀጥታ ንገሪኝ፣ በጭራሽ አልረብሽሽም ስላት ፍቅሯ ልትናገር ብታስበም እኔን የምታናግርበትን መንገድ እጠለዋለሁ፣ እጅ ልቀቀው፣ አንቺ እጅግ በጣም መጥፎ ውሸታም ነሽ ስላት ልቧ ተነክቶ እንደ አንተ ያለ ታዋቂ ልጅ ለምንድን ያለችን እንደ ድንጋይ የምትቆጠርን ምስኪን ልጅ ያስባል ብላ የውስጥ ፍርሃቷን ታወጣዋለች። እሱም ወደ ሰው የበለጠ ጠጋ ብሎ አንቺ ድንጋይ ብትሆኝም እንኳን በዚህ ዓለም ላይ ካሉ ድንጋዮች ሁሉ እጅግ በጣም ውድና ክቡር ድንጋይ ነሽ ይላትና በዛው ሰዓትም በአንድ ጊዜ ማልቀስና መሳቅ ስትጀምር ሌሎች እንዳያዋት አይኖቿን በእጆቹ ሸፍንላታል። እሷ ግን በድንገት ጥላው ሮጣ በቀጥታ ወደ ሰሬና ትሄድና እኔ ኮይን ከልቤ አፈቅረዋለሁ ብላ ታምናለች። ሰሬናም በቅናት ፋንታ ይህንን ስትይ በመስማቴ ደስ ብሎኛል፣ አሁን ኮይን በአግባቡ እንደምትንከባከቢው ያውቃለሁ፣ እባክሽ በጥሩ ሁኔታ ተንከባከቢው ብላ አደራ ትሰጣታለች። ከጥቂት ቀናት በኋላ መላው ቡድኑ ወደ ባህር ዳርቻ
ለሽርሽር ሄደው እንደ ትናንሽ ልጆች በውሃ ውስጥ ይጫወታሉ። ዩካ እሷ አጠገብ ተቀምጣም ስለ ሁሉም ነገር አመሰግናለሁ። አንተ ባትኖር ኖሮ እኔ ጓደኞች ማፍራትም ሆነ እንደዚህ ባሉ ውብ የደስታ ቀናቶች መደሰት አልችልም ነበር። አይዞሽ፣ ከእንግዲህ በኋላ ያሉት ቀናቶች በሙሉ ውብና ማራኪ ይሆናሉ። ከሩቅ ሆናም ሁለቱን የምትመለከተው ሰሬና በኮይን አጠገብ እሷ ብትሆን ደስ እንደሚላት ከአይኖቿ ስለማይስታወቅ ሳይቶም ኮይን ከልቡ የሚስቀው ዩካ ስትኖር ብቻ ነው። አንቺ ደግሞ በእነሱ እየቀናሽ ነው እያለ ሲቀልድባትም እዚህ አካባቢ ያለው አናዳጅ ሰው አንተ ብቻ ነህ። አዎ እኔ አሁንም ኮይን እወደዋለሁ፣ ነገር ግን እሱ አሁን የሚወደው ዩካን ብቻ ነው። ሁለቱ ደግሞ በአንድነት ደስተኛ እንዲሆኑ ብቻ ነው የምፈልገው። አንቺ ግን ካየኋችሁ ሁሉ በጣም ቆንጆዋ ሴት ነሽ። ከዛም ሰሬና ኮይን ብቻውን ልታናግረው ትሄድና በአንድ ወቅት እሱ ያፈቅራት እንደነበረ ስታስታውሰው ኮይን ለአንድና ለመጨረሻ ጊዜ አዎ ትምህርት ቤት እያለን እኔ በአክብሮት አፈቅርሽ ነበር፣ ነገር ግን እኔ ፍቅሬን ስነግርሽ እኔ ማከብርህ ስለጠበከኝ ብቻ ነው ስላልሽኝ ከዛን ጊዜ ጀምሮ ሁሉም ነገር ጠፍቷል ብሎ እውነቱ ይነግራታል። ሰሬናም ዩካ እንደሚወዳት ስለገባት አሁን ግን ጠንክራ ያለውና በራሴ መቆም እችላለሁ ብላ በዝምታ ትሄዳለች። ለዩካም በመጨረሻ ለመተው ወስኛለሁ እና እባክሽ እሱን በጥሩ ሁኔታ ተንከባከቢው የሚል የጽሑፍ መልእክት ትልካለች። ከዛም ዩካ ወዲያውኑ ስላመንሽኝ አመሰግናለሁ፣ ሳላስበው ጎድቼሽ ከሆነ በጣም ይቅርታ እና እርግጠኛ ነኝ አንድ ቀን በእውነት የሚወድሽን ሰው ታገኛለሽ ብላ ትልክላታለች። በኋላም ሁሉም ከባህር ዳርቻ መውጣት ጀምሩ። የኮይ ጓደኛም በአንድ ወቅት በዩካ መቼም እንደማትወድቅና ከጉልበተኞች ብቻ እንደጠበካት ተናግረሃል ነበር ብሎ ያስታውሰዋል። እሱም ወደ ዩካ ዘውር ብሎ በደስታ ስትስቅ ሳያት እንደገና ልቡ ይሰረቃል። መቼም እንደማልወዳት አምን ነበር፣ አሁን ግን ሙሉ በሙሉ በፍቅሯ ወድቄያለሁ ብሎ እውነቱን ይናገራል። ሁለተኛው ሴሚስተር ሲጀመር ዩካ በጠዋት ተነስታ ለኮይ ምግብ ታብስላለች። ሁሉም ነገር በሚያምር የምሳ ሳጥን ውስጥም በጥንቃቄ አሽጋ ወደ ትምህርት ቤት ትወስደዋለች። ነገር ግን ከመግባቷ በፊት ሰሬናን አግኝታት ወዲያውኑም ኮይ ከቅርብ ጊዜ ጀምሮ ወደ አንቺ ለመቅረብ እየሞከረ ነው፣ ቢያንስ ስልኩን አግኝተሽዋል፣ ምንም ሳታደርግ ጊዜሽ እንዳታባክኘው ብላ ትነግራታለች። በኋላም ዩካ ምግቡን ወደ ማከማቻ ክፍሉ ለኮይ ታመጣልታለች። በጣም ስለደከምክ ይሆናል ብዬ ሰራሁትና እባክህ ቅመስልኝ ብላ በኩራት ጠይቀዋለች። ልክ እንደቀመሰው ምግቡ በጣም ሰጣፈጠው። በቀልድ መልክም እንደገና ሰው የተነኮሰች ነው እንዴ? ማንም ሰው ያለ ምክንያት እንደዚህ ጣፋጭ ምግብ አይሰራም ብሎ ይጠይቃታል። ዩካን በቀስታ እየሳቀች ያለፈውን ህመም ማሰብ ትችላለሁ፣ ምክንያቱም አሁን በአይምሮዬ ውስጥ ያለኸው አንተ ብቻ ነህና ሌላ ነገር ቦታ የለውም ስትለው ምግቡን ከበላ በኋላ በጣም ደክሞኛል፣ ክፍል ሲጀመር ቀስቅሽኝ እሺ ይላትና በመጨረሻ ሙሉ ጊዜ የሚደክመው ለምን እንደሆነ እውነቱን ትደርስበታለች። ኮይ በየምሽቱ በድብቅ የትርፍ ጊዜ ስራ እንደሚሰራና በትምህርት ቤት ሙሉ ጊዜ የሚተኛው ለዚህ እንደሆነ ይገባታል። አንድ ደንበኛም በጨዋታ ምን ሆናችኋል? ፍቅር ይዞ ነው እንዴ ወይስ እንቅልፋጣ? እንደኔ ያሉ ድሃዎች መውደድም ሆነ መወደድ አይገባቸውም፣ ለፍቅር ጊዜ የለኝም ብሎ ይመልስላታል። ከስራ በኋላ ሙሉ በሙሉ ደክሞት ወደ ቤቱ ይመለሳል። ልብሱንም ሳይቀይር አልጋው ላይ ይተኛል። በነጋታው ጠዋት ከትምህርት ቤት ቀርቶ ዩካ ተጨንቃ በክፍል ውስጥም ትኩረት ማድረግ ቅጣትና ፍንጭ ለማግኘት ወደ ማከማቻ ክፍሉ ትሄዳለች። በመጨረሻም የኮይን ደብተር ከቤቷ አድራሻ ጋር አግኝታ አንዲት ሰከንድ እንኳን ሳታባክን በብስክሌቷ ወደ ሰው አፓርታማ ትሄዳለች። ኮይ በሩን በከፈተበት ሰዓትን በትኩሳት እየነደደ ዩካ እዚህ ምን ትሰሪያለሽ ብሎ ሳይጨርስ በቀጥታ ሰው ላይ ይወድቃል። በኋላም ኮይ በሶፋው ላይ በብርድ ልብስ ተሸፍኖ ሲነቃና ዩካ ደግሞ በኩሽና ውስጥም ስታበስል ሲያያት ግራ ተጋብቶ ምንድን የምታረጊው? እንዴት ሳድራሽን አወቅሽው ብሎ ይጠይቃታል። ዩካን በጭንቀት ትምህርት ቤት ስላልመጣ ተጨንቄ አድራሻን ፈልጌ ላይ መጣው፣ የግል ጉዳይ ውስጥ በመግባቴ በጣም ይቅርታ አድርግልኝ። የቅርታ መጠየቅ አቁሚ፣ ምክንያቱም ህይወቴን አድነሽዋል። አንቺ ባትመጪ ኖሮ ምን ሆኖ እንደነበር አላውቅም። እሷ ግን እንደገና ምግቡን ለመስራት ኩሽና ስትጠቀምኩት ይቅርታ ስትለው ኮይም በየ5 ሰከንዱ ይቅርታ ማለትሽን ማቆም አለብሽ። ዩካ ያዘጋጀችለትን የስኳር ድንች ገንፎ ሲቀምሰው በጣም በሚጣፍጥ ጣዕሙ ይደነቃል። ነገር ግን እሷ ከምግቡ በላይ የሚንከባከበው ሰው ሳይኖር ሁል ጊዜ ብቻው መሆኑ ያሳስባታል። ወላጆች የት ናቸው? ሁል ጊዜም ለምን ብቻ ትሆናለህ? ለረጅም ጉዞ ሄደዋል። ስለዚህ ብቻዬን መሆን ለምዶብኛል። በተጨነቀ ቁጥር እንጠይቀ ስልክን ማግኘት እችላለሁ። ሁል ጊዜ በሩ ጋር መምጣት ስለማልችል ነው ስትለው እሱም ወዲያውኑ ፈገግ ብሎ ይሄን እንድጠይቅ ለዘላለም እየጠበቅኩኝ ነበር፣ ስልክ ባዶ ነበር ይላትና በደስታም ስልክ ይለዋወጣሉ። እሷም ከመሄዷ በፊት በፈለገኝ ጊዜ ሁል ጊዜም ከጎን ሆናለሁ፣ ብቻ እንዳልሆንክ ወቅሺ ብላው በትምህርት ቤት የቀረባቸውን ትምህርቶች በሙሉ ትሰጠዋለች። ለእያንዳንዱ ነገር አመሰግናለሁ ዩካ። እሷም ከወጣች በኋላ እሱ በድንገት በሩን ከፍቶት እንደገና ነገ ከትምህርት በኋላ ወዴት እንደወስድሽ ትፈልጋለሽ? የፈለግሽበት ቦታ መሄድ እንችላለን። ያሰብኩት በጣም ልዩ ቦታ አለ። በነጋታው ጠዋትም ኮይ እንደተለመደው በሴቶች ትምህርት ቤት ግቢ ውስጥም ቆሞ ታሞ እንደነበረ ሲሰሙ አንዷ ልጅ ትኩሳት ነበረብህ ይባላል፣ ተንከባካቢ እኔ በሆንኩኝ ኖሮ እንዴት ደስ ይለኝ ነበር ስትል ሌላኛዋ ደግሞ ምነው ህመሙ እኔ በሆንኩኝ እያለች በጨዋታ ይጃጃላሉ። ኮይ ትኩረት ስላገኘ ደስ ብሎት፣ እሷ ግን በዙሪያ ያሉ ሰዎችን ስታይ
እሱ ሁሉ ጊዜ የሁሉም ሰው ትኩረት ነው፣ እኔ ግማን ነኝ ብላ ይደብራታል። ተናዳ ስትሄድም ጓደኛው ዩካ እንድትናደድ ሙሉ መብት አላት እኮ ምክንያቱም የሷ ብቻ ነው መሆን ያለብህ ሲለው፣ እሱ ግን በትዕቢት ታዋቂ መሆኔ የኔ ጥፋት አይደለም፣ እሷ በራሷ ላይ ያላትን መተማመን ማሳደግ አለባት ብሎ ይመልሳል። ከክፍል በኋላም ኮይና ዩካ ብቻቸውን በክፍል ውስጥ ይቀራሉ። ነገር ግን ሊወጡ ሲሉ እነዛ ሴቶች በድንገት ዘው ብለው በመግባት ኮይ አብረን ወደ ቤት እንሂድ ብለው ይጠይቁታል። እሱ ግን ፊቱን አኮሳትሮ ዛሬ ስራ በዝቶብኛል በማለት ወዲያውኑ ያባራቸዋል። እንደወጡ በድንገትም ወደ ኳ ዞሮ እስከ መቼ ነው ከጎን የምትቆይው? ከምረቃ በኋላ ስተሽን ትሄጃለሽ ወይንስ ሁልጊዜ ማብረሽን ትሆኛለሽ ብሎ ይጠይቃታል። እሷም ሳታመነታ መቼም ቢሆን ጥዬ አልሄድም። በኋላም የጻፈላትን ደብተር ስትመለከተው ኮይ በድብቅም እባክሽ አትተይኝ፣ አንቺ ታስፈልግኛለሽ፣ ያለ አንቺ መኖር አልችልም የሚል መልእክት ትቶላት ታገኘዋለች። ጓደኛዋም ዩካን ከሌላ ሴት ቢወድ ግን ደስ ይልሻል እንዴ? እንዴት ነው ደስ የሚለኝ? አይለኝም እንጂ ስትላትም ትዕግስታታ ከመጨነቅ ይልቅ ስሜትሽን በግልጽ ንገሪዋ ታዲያ ትላትና ዩካ እነዚህን ቃላቶች እንደሰማች በሳይክሏ እየበረረች ትሄዳለች። በመንገድ ላይም ኮይ እንዴት እንደጠበቃትና እንደረዳት እያሰበች እሱም እንደኔ ይወደኛል ብላ ታስባለች። መጀመሪያ ወደ ተገናኙበት ቦታ ስትደርስም ቀድሞ እየጠበቃት ታገኘውናል ይላታል። ያንን ቀን መቼ የማረሳው ምክንያቱም አንቺን ለመርዳትና ለአንቺ ኃላፊነት ለመውሰድ የወሰንኩበት ቀን ነው። ዩካ በመጨረሻም ድፍረቷን አሰባስባ እወድሃለሁ ስትለው ኮይ ደንግጦ ዝም ይላል። ስታፍርና ፊቷን ስትሸፍን ግን እጆቿን ይዞ እኔም እወድሻለሁ። በነጋታውም ዩካ ለመጀመሪያ ጊዜ ሜካፕ ተቀብታ ወደ ትምህርት ቤት ትሄዳለች። ኮይ መንገድ ላይ ጠብቀዋት እጇን ይዘዋት አብረው እጅ ላይ ተያይዘው ወደ ትምህርት ቤት ሲገቡ ሁሉም ተማሪዎች በድንጋጤ ይንሾካሾካሉ። ኮይም በኩራት ዩካ አሁን የኔ ናት ምክንያቱም ፍቅረኛ ይሆናለች ብሎ ያውጃል። ከዛን ጊዜ ጀምሮም የማይነጣጠሉ ይሆናሉ። ዩካም ስለሱ የሚወዳቸውንና የማይወዳቸውን ነገሮች ለመጻፍ የ365 ጥያቄዎችን ደብተር ታዘጋጃለች። ነገር ግን አንድ ቀን ደብተሩን ሲያገላብጦ ስንት ወንድሞችና እህቶች አሉ የሚለውን ጥያቄ ሳያው የኮይ ፊት ሙሉ በሙሉ ይቀያየራል። ያንን ምሽትም ኮይ በአፓርታማ ውስጥ በጨለማ ተቀምጦ ስለ ቤተሰቡ የሚያሰቃይ ምስጢር እንደደበቀ በሚያስታውቅ ሁኔታ ተሰብሮም ይታያል። ከዛን ቀን ጀምሮም ኮይ ምግብ መብላት ያቆማል። ዩካ አብረው እንዲበሉ ጠይቀውም የምግብ ፍላጎት የለኝም፣ ወደ ልደት ግብዣ ስጠራውም ስራ በዝቶብኛል በማለት ሸሻታል። ጓደኞቻቸው ሊያቀራርቧቸው ቢሞክሩም እየራቃት ልቧ ይሰብራል። ገበያ ወጥተው ሲመለሱ ግን እሱ ከሚሰራበት አንዲት ሴት መታ ናፍቀኝ ነበር ስትለው ዩካን ይከፋታል። ጓደኛዋም ወዲያውኑ የዩካን መጎዳት አይታ ኮይን ይቺ ሴት ማናት ብላ ስጠይቀው እሷ አስፈላጊ አይደለችም፣ ዩካ ግን ማብራሪያ ማግኘት ይገባታል ብላ ስትከራከር በድንገት ተናዶ ለምን በሰው ጉዳይ ውስጥ ገቢያለሽ ብሎ ጮህባታል። ይህ ጭቅጭቅ ሁሉንም ያስደነግጣል። እሷም ባለጌ ነህ ብላው ትሄዳለች። ዩካ ግን በዚህ ሁኔታ ምን ያህል ተቀየረ ማመን አቅቷት በሀዘን ትመለከተዋለች። ያንኑ ምሽት ጓደኛው ኮይን ከአፓርታማ ውጭ ጠብቆት ልጅቷ አንተን ለማስቀየም አስብ አይደለምና ይቅርታ ልጠይቃት ይገባል። ኮይ ግን በቁጣ ከዚህ ሂድ ብሎት ብቻውን ወደ ላይ ይወጣል። ክፍል ውስጥ እንደገባን በእጁ የያዘው ምግብ በንዴት በክፍል ውስጥ ይወረውረዋል። በነጋታው ጠዋትም ትምህርት ቤት ኮይ ወዲያውኑ ወደ ልጅቷ ጋር ሄዶ ትናንት ያደረኩብሽ በደል ከልቤ ይቅርታ ጠይቃለሁ፣ እኔ መስመር ካለፍኩኝ ይቅርታ ትለውና ከዚያም ኮይ በዝምታ ወደ ወንበሩ ተመልሶ ብቻውን ይቀመጣል። ዩካ ሙሉ ሰዓቱን ወደ ኮይ ያየች፣ እሱ ግን ጨርሶ እንደሌለች አድርጎች ላይ ይላታል። እሷ ምንም ማድረግ አቅቷት በመጨረሻም ወደ ኮይ ጓደኛ ሄዳ እሱን ያስቀየምኩት ነገር አለ ለምንድን ነው እንደዚህ እየሆነ ያለው ብላ ጠይቀውና እሱ ግን በቀጥታ ከመመለስ ይልቅ ኮይን ባታገኙ ኖሮ ህይወትሽ አሁን ምን ይመስል እንደነበር አስቢ። ዩካ ግራ ተጋብታም በእንቆቅልሽ መናገርህን አቁም፣ ከአንቺ ጋር መሆን ካልተመቸው ብትተው ይሻላል። ዩካ ግን ወዲያውኑ እምቢ በማለት የእውነት ስለመወደው ኮይን መቼም ቢሆን ጥየው አልሄደም። በቁርጠኝነቷ ተገርሞ ኮይ የሚሰራበትን አድራሻ ይሰጣታል። ዩካም ጊዜ ሳታባክን ወዲያውኑ ሄዳ እሱ ሲያት ግን ደንግጦ በፍጥነት ወደ ውጭ ያስወጣትና በጭንቀትም ይሄንን ቦታ እንዴት አገኘሽው ለምንስ መጣሽ ብሎ ይጠይቃታል። እሷ ግን ከመፍረድ ይልቅ ተረጋግታ በሌሊት መጠጥ ቤት ውስጥ እንደምትሰራ ለምን ደበከኝ? ራስን ለመደገፍ ጠንክረ ስለምትሰራ አሁን የበለጠ አከብርሃለሁ፣ የበለጠ እወድሃለሁ ትለዋለች። ይህን መስማት ግን እሱን ያስደብረዋል። ወደ ቤትሽ ተመለሺ፣ ድጋሜ እዚህ እንዳትመጪ ብሎ በንዴት ወደ ውስጥ ይገባል። በነጋታው ዩካ እንደተለመደው ምግብ አዘጋጅታ ወደ ማከማቻ ክፍል ውስጥ ስትሄድም ተዘግቷል የሚል ምልክት ታገኛለች። ወዲያውኑ ወደ ህንፃው ጣሪያ ላይም ትወጣና እዛም ኮይ ብቻውን ቆሞ ታገኘዋለች። ልክ ወደ ሶስት ቀርብም ኮይ በድንገት ለምንድን ነው የምትወጂኝ ብሎ ይጠይቃታል። እሷን በታማኝነት ሁል ጊዜ ለሰዎች ኃላፊነት ስለምትወስድ ሰዎችን ስለምትጣበቅ እንዲሁም ጠንካራና ርህሩህ መሆን ስለምትችል ነው። ስለ እኔ ማንነት ግን ምንም አታውቂም፣
እውነተኛ ማንነቴ ሳትረጂ ዝም ብለሽ ፍቅርሽን እንደምትሰጪኝ። ከዚያም ያለምንም ማስጠንቀቂያ እኛ መለየት አለብን ብሎ በዝምታ ጥሏት ይሄዳል። ልቧ ተሰብሮ በሀዘን ውስጥ ትገባለች። ጓደኞቿ ለጻናት ቢሞክሩም ምንም ሳይሳካላቸው ይቀራል። በአዲስ ዓመት ዋዜማ አብራቸው ለማክበር ስትወጣም ሁሉም ሰው እያሳቀና የተደሰተ ሲያሳልፍ፣ እሷ ግን ደብሯ ተሰልፋለች። በተመሳሳይ ሰዓትም እኮ እየሰራ ያለ አንዷ ልጅ የምትወደው ምግብ ምንድን ነው ብላ ስጠይቀውም ይህ ጥያቄ ዩካ ስለ ራመን በደስታ የምታወራውን ትዝታ ያመጣበታል። እሱም ሳያስበው ራመን ብሎ ይመልሳል። ፎቶ ሊያሳያት ስልኩን ሲከፍተው ግን በድንገት ከዩካ ጋር የተነሱትን ፎቶዎች በሙሉ ያየዋል። ወዲያውኑ የሚያሳልፏቸው የደስታ ጊዜያቶች በአእምሮ ውስጥ ይመላለሳሉ። በዛም ሰዓት ዩካን በራሷ ስልክ ላይ የነበሩትን ፎቶዎችን እያየች እሷን ማዘን ትጀምራለች። ቆይ ሁሉንም ነገር ምን ያህል እንዳበላሸው የሚረዳና በቁጭትም ሁሉም ነገር ትቶት ወደ ዩካና ወደ ሌሎች ወደሚያከብሩበት ቦታ ሄድና እዛ ሲደርስ ግን እሷ ስለሌለች ይደነግጣል። ወዴት ሄደች ብሎ ሲጠይቅም ጓደኛዋ ዩካን በጣም አሳዝናታልና አልነግርህም። እሱም ከልቡ ለሁሉም ይቅርታ እየጠየቀ ስለ ራሴ ለመናገር መቼም ቢሆን ጎበዝ አይደለሁም። አሁን ግን እሷን ለማየት በጣም እፈልጋለሁ። እባካችሁ ንገሩኝ። ለምን ገፍቶ እንዳረቃት ለማስረዳት ዝግጁ መሆኑን ሲነግራቸው በዛን ጊዜ ሰሬና ዩካ ወደ ልቧ በጣም ቅርብ ወደ ሆነ ቦታ እንደምትሄድ ተናግራ ነበር። ነገር ግን ያ ቦታ የት እንደሆነ አልተናገረችም። ሌላኛውም ወዲያውኑ የዩካን የሳይክል ቁልፍ ለሱ የወረወረለት እሷ የት እንዳለች እርግጠኛ ነኝ፣ ቀድሞውኑ ታውቀዋለህና ፍጠን ብሎ ጮህበታል። በዛው ሰዓትም ያ የሚያበሳጨው የኮይ ጓደኛ በመጨረሻም ለዩካ ጓደኛ ስሜቱን በግልጽ መናገር እንዲችል ሰሬናን እየጎተተ ይዘዋት ሄዳል። ብቻቸውን ሲቀሩን በጭንቀት አንቺ ለእኔ ሁልጊዜም ከተራ የቅርብ ጓደኛ በላይ ነሽ ብሎ ያምናል። እሷም እያሽፈችበት ከተራ የቅርብ ጓደኛ በላይ ብቻ ብላው ልትሄድ ስትለም አይ እወድሻለሁ ሲል ወዲያውኑ በደስታ ፈገግ ብላ እሷም ለረጅም ጊዜ ተወደው እንደነበረ ትነግረዋለች። በተመሳሳይ ሰዓትም ኮይ በዩካ ሳይክል መንገድ ላይ እየበረረ አብሮ ያሳለፏቸው የደስታ ጊዜያቶች በሙሉ አእምሮ ውስጥ ይመላልሳሉ። በመጨረሻ መጀመሪያ ወደ ተገናኙበት ትክክለኛ ቦታ ይደርሳል። ዩካ እሱን ባየችው ጊዜ ወደ እሱ ጋር ሄዳ ኮይ በየቦታው እየፈለጋት እንደነበረ ሲነግራትም በሀዘን ፈገግ ብላ በመካከላችን ያለው ነገር ሁሉ መጀመሪያ የተጀመረው እዚህ ቦታ ስለሆነ በመጨረሻም ወደዚህ ቦታ እንደምትመጣ አውቅ ነበር። በእነዚህ ቃላቶች ተሰባብሮም ያለቅሳል። የዩካን የጥያቄ ደብተር አውጥቶም ስንት ወንድሞችና እህቶች አሉ የሚለው ጥያቄ ላይ ይከፍተዋል። በመጨረሻም ለመናገር ፈርቶት የነበረውን መልስ እኔ ብቸኛ ልጅ ነኝ። እናቴ የ3 ዓመት ልጅ ያለው ሞተች። አባቴ ደግሞ የ9 ዓመት ልጅ ያለው ጥሎኝ ጠፋ። ከዚያን ጊዜ ጀምሮ እየሰራው ራስን እየደገፍኩኝ ሙሉ በሙሉ ብቻዬን ነበር የምኖረው ብሎ ይነግራታል። ከዛም እያለቀሰ ስለ ራሴ እውነቱን ሁሉ ጊዜ የምደብቀው የምወዳቸው ሰዎችም ልክ እንደ ወላጆቼ ጥለውኝ ይሄዳሉ ብዬ ስለሚያስፈራኝ ነው በማለት ያምናል። እሷም ይህንን ስትሰማ እንባዋ በፊቷ ላይ ይፈሳል። እያቀፈችውም ምንም አጋጠመህ ምን መቼም ቢሆን ጥዬህ አልሄድም፣ ቃል ገባልሃለሁ። እሱም እኔ ዩካን እየጠበቅኳት እንደሆነ ሁሉ ጊዜ አስብ ነበር፣ ነገር ግን እንደ እውነቱ እኔን እየጠበቀችኝ የነበረችው ዩካ ራሷ ናት ብሎ ይናገራል። ከዛም በዚህ ዓለም ላይ ካለው ከማንኛውም ነገር በላይ እወድሻለሁ ሲላት እሷን በእንባ መሀል ሆና እኔም እወድሃለሁ ትለዋለች። በመጨረሻም እውነተኛ ፍቅር ሌላውን ለመጠበቅ ድፍረትን መስጠትና በችግር ጊዜ አብሮ መቆም ነው የሚለውን አሳይተውን ፊልሙ ይጠናቀቃል።